ሰላም እንዴት ናችሁ? እንዴት አላችሁ? ትንሽ ቅዝቃዜ ቢሆንም ካለንበት ከአልበርታ ኤድመንተን የምንገኘው ኤድመንተን ላይ እንግዲህ ዛሬ ሁለተኛ ቀናችን ነው። በነገራችን ላይ ለተመልካቾቻችን ስንል ዋጋ እየከፈልን ያለንበት ሁኔታ ነው ያለው። ከዚህ አንፃር እንግዲህ እዚህ ያለንበት ቦታ ላይ የተለያዩ ሙዚየሞች አሉ፣ የተለያዩ ነገሮች አሉ። አሁን ደግሞ አንድ ስፍራ ላይ ተገኝተናል። ምን ይኖራል? እኔ እንግዲህ ዛሬ ካላስጎበኘው ብለሽ ይዘሽኝ የመጣሽው ማየት እንፈልጋለሁ። ምን እንዳለ ውስጥ ገብተን ከማየታችን በፊት እስኪ ቃል ምን አለ ውስጥ? እስኪ አልበርታ እንግዲህ ያለነው የአርት ጋለሪ ኦፍ አልበርታ ውስጥ ነው። አልበርታ አርት ጋለሪ የሚታወቀው እንግዲህ ከ6000 በላይ እንትኖች አሏቸው አርቲስቶች የአርት ስራቸውን ፔንቲንግ ሊሆን ይችላል። የተለያዩ ደግሞ አርት ማለት ሁልጊዜ መሳል ብቻ ነው አሁን አይደል ብዙ ጊዜ የሚመስለን፣ ግን የተለያዩ ነገሮች መስራት እና ክሬቲቪቲ አፕሪሺየት የሚደረግበት ቦታ ነው። እስቲ ምን ተሰርቷል፣ ምን አለ፣ ምን ሰርተው ለጎብኚ አቅርበዋል ሚሊዮን ውስጥ ገብተን ነው። በላይ ግን ስለ ስነ ህንጻው ሳናወራ ብንገባ መቼም ጉድ ነው የሚባለውና በጣም ነው የሚያምረው የስነ ህንጻው ውበት። እኔ ከውጪ ገና ልቤ ውስጥ ደግሞ ምን ሊመስል ይችላል ያልኩኝ ነው። ደስ ያለኝ ነገር ምንድነው? ሳንገባበት ደስ ያለኝ ነገር ከውጪ ኦሬዲ አርትን እያየህ ነው የምትገባው ወደ ውስጥ። ስለዚህ በጣም ይጣራል ነው ፊቱ እንደሚባለው ፊቱ በጣም ስለሚያምር እኛ በጣም ደስ ብሎናል። እስቲ ተከተሉንና ደግሞ ውስጥ ያለው ነገር አብረን የምናይ ይሆናል። አብራችሁን ቆዩ። በጣም ቆንጆ ነው። ኦሬዲ ዋው ነው ሲምፕል የሆነ ቀላል ነገር ነው አይደል? ላይክ ኢትስ ኖት ግን አርት ግን በቃ አርትን እያየህበት ነው የምትገባው። ልክ ተዘጋ አሁን ያው የኛን ሀገር ባንዲራ የሚመስል ነገር አለው። አረንጓዴ ያለው ደስ የሚል ባንዲራ ነው የተቀበለን። ባንዲራችንን ፊት ለፊት በበር መልኩ አርገው ነው የተቀበሉ። እኔ ካልገባው አልመለስም። ታይ አንቺ መታረጊ ነገር አለ። እኔ መግባት አለብኝ። በር ይከፈት። ምናልባት ወደ ሀገር ይወስደኝ ይሆናል። ዝቅ በነገ ትንሽ ዝቅ ቢል እንግዲህ ሙያችን አይደለም። ትንሽ ዝቅ ቢል ኖሮ ምናልባት በር ይመስላል ዳይሬክት ሰልም አይመስል። እኔ አሁንም ኮንቪንስድ አይከፈትም ብለህ ነው ሞክረው ነው። በጣም ያምራል። ከዛ ጋር ስታየው የእውነት በር ነው የሚመስለው። በጣም ያምራል። ቆርቆሮ ነው ነገር ይሄ? አዎ አልሙኒየም አይደል? አልሙኒየም ነው። ቆርቆሮ ሳይሆን አልሙኒየም መሰል ጠንካራ አልሙኒየም እንትን የሚመስል ነገርም አለው። የኛን ቤል ስቱዲዮ አይደል? በጣም ያምራል። ግን ቤል እንትናቸው እኔ ያው አንድ በጣም ማደንቅላቸው ነገር ምንድነው እንትናቸውን አደንቀዋለሁ። ይሄ ለሙዚየም ያላቸው እንትን ስፍራ ክብር አለው። በጣም ትልቅ ክብር አላቸው። ሙዚየም ብዙ ነው ያለው። ያው አንደኛም ገንዘብ የሚያገኙበት ገንዘብ የሚያተርፉበት ምናምን ስለሆነ ቢሰሩትም አይገርምም። ቆንጆ ገንዘብ ያገኙበታል በእርግጠኝነት። ልክ እንደዚህ አይነት አርት ምንድነው ወረቀቶች ሬድ ተደርገው ተቆራርጠው አርትን መስራት ነውና በቻይና ካልቸር ኢትስ ላይክ ኦፕቲሚዝምን ላይክ ፖዚቲቭ ነገርን የሚያመጣ ነውና ኮምፓሽንን ምንድነው ይሄ መልካም ቅንነት፣ ካይንድነስ፣ መረዳዳት፣ አንዱን አንደርስታንድ ማድረግ፣ ትዕግስተኝነት እና ይቅር ማለትን ፕሬዘንት ያደርጋልና በእነሱ ካልቸርና ይሄንን እዚህ ጋር በትልቁ ሰርተውታል። ይሄ ራሱ እዚህ ጋር የምናየው ይሄ ክብ ሆኖ this is a lantern እና ይሄ የይቅርታ ስፔስ ነው ማለት ነው። የካይንድነስን የሚያመለክት ልክ እንደሚባለው ልክ አይ ዶንት ኖ እኛ አሁን ቸርቻችንን የሆነ ነገር እንላለን አይደለ? ለነሱም በቃ ልክ ይሄ እንደ የሆነ ሳንክቹሪ ነገር ነው ማለት ነውና እላዩ ላይ የተለያዩ ጽሁፎች ተጽፈዋል። ካየክ ላቭ፣ ካይንድነስ፣ ሶሊዳሪቲ በቃ ሁሉ ነገርን አንድ ላይ አድርጎ የተወደቀን ነገር እንግዲህ ወረቀቱ ተቆራርጦ ተቀጣጥሎ ነው ይሄንን ቢዩቲፉል ነገር የሰራው ማለት ነው። እንደውም በጃፓን አንድ ነገር ሰምቻለሁ። ብርጭቆ ሲሰበር የሚሰሩት አርት ኢትስ ሞር ኤክስፔንሲቭ። የሻይ ሲኒው ተሰብሮ የሚሰራው ከዛ በኋላ የሚሰራው ነገር ሞር ኤክስፔንሲቭ ይባላልና እውነት ነው። እንደምታየው አንደኛው በአንደኛው ተጠላልፎ የዘንቢል አይነት ቅርጽ ይኖረውና እንዳልሽው በክብ ውስጥ የተለያዩ ቅድም ያልሽው መልካምነት፣ ደግነት፣ መተሳሰብ፣ ፍቅር እነዚህ የሚተሳሰሩ ነገር ናቸው ለማለት ይሆን? መተሳሰሩ የሚያሳየው እሱን ነው። ወመን አርቲስት ይላል እንግዲህ አይ ቲንክ ድንቅ የሆኑ ብርቅ የሆኑ
ሴቶች አርቲስቶች ውስጥ እንዳሉ እንግዲህ እያሉ ነው። እስቲ እንግባ። ስራዎቻቸውን ውስጥ ማየት እንችላለን። ምናልባት እነሱ በአካል ባይኖሩ ጀስት ስራዎቻቸው ግን ውስጥ በብዛት አለ። ውስጥ ገብተን ደግሞ እናያለን እነሱ። እነዚህ ነገሮች ደግሞ እንደምታየው ሌላ ራሱን የቻለ ስዕል ነው። ያምራል በጣም። ይሄ ደግሞ በጥቁር መደብ ላይ እንበለው፣ በጥቁር መደብ ላይ የተለያዩ ቀለማቶች ግን ራሱን የቻለ በጣም ትልቅ ሀሳብ ያለው ይመስለኛል። አይ ነው ትልቅ ሀሳብ ያለው አርት ነው። ኤልዛቤት ነች የሰራችው። እነዚህ በአርት የተበጁ ድንጋዮች ናቸው መሰለኝ። ይሄ ፊቱ የተደፈተተ የሆነ ሰውዬ ነው፣ ማቆ ሰውዬ ነው ይሄኛው። እነዚህ ሁሉ አርቶች ናቸው። አይገርምሽ? ሳውንድ ድምፅ አላቸው። የሚገርም ነው። ልክ ደስ እንዴት እንደሚያምር ትንንሽ ድምጾች ያወጣሉ መሰለኝ። የተለያዩ ድንጋዮች እና ጌጣጌጦች ክሪስታልስ። ያ እንግዲህ አሸዋ ነው፣ መሬት ላይ ያለው አሸዋ ነው። አሸዋ ግን ያው በተለያየ ግን ስቲል እንትኑ አይ ቲንክ አይዲያው የሚመስለኝ ድምፅ ውሃ ሁሌ ሲወርሽ የሚል ድምፅ አለ። እሱን ነው። አንቺ ግን በጣም ጠርታሻለች አይደለ? ወጣሁባት እንጂ ከሀገር ሌላኛው የአርት ውጤት ነው እዚህ ጋር ምና ሌላኛው ደግሞ አይገርምህም? ላይክ just appreciating creativity። አሁን ይሄ ኢንዶር ልክ ውጪ ያለ አይደለ? እነዚህ እንትኖች የውጪ እንትኖች ናቸውና በቃ ግራቭሉ ምናምን አምጥተው ገምሽ ምንድነው የፈጠራን ክሬቲቪቲ ምን ይመስልሻል? እንትን ነው ፕላስቲክ ነገር ነው አይደል? ጎማ ተፈጭቶ ነው ያ። ግን በቃ አፈር ይመስላል። ይሄ ሪሳይክል በተደረገ እንትን ግን የሆነ የጋርደን ውጪ ያለ አይነት ነገር ፊል እንዲኖረው ሩሙ አድርጎታል ተሰርቶ ማለት ነው። ቀላል ነው የማይከብዱ ነገሮች እዚህም ጋር እንደዚሁም እንትኖቹን ተጠቅመው ድንጋዮቹን ግሉ አድርገው ምናምን ትንሽዬ እንትን የሚባሉት የበረሃ I think that's what they're trying to create ይመስለኛል። የበረሃ እንትን ለማድረግ እዚህ ጋር ደግሞ ሌላ አርት አለ አይደል? ከዚህ ከአትክልቶቹ ስንወጣ ሌላ አርት እዚህ ጋር ይታያል። የአሳ ዝርያ ይመስለኛል። እንደኔ አሳ ነባሪ ይመስላል ጥርሱ ምናምን። የአሳ ዝርያ ነው። እንዳይበላ ደስ ይላል። ክሬቲቪቲ ነው። አርቱ ጋር በተያያዘ ግን እዚህ ጋር በርድ ኔስት አይገርምም? እንዴት አድርገው እንደሰሩት ማለት ቶቶ ፊት ደስ ይላል። ከፊት ለፊት ፊት ነው፣ ከዛ በኋላ ጸጉር፣ ከዛ ወፍ አለች እዚህ ጋር then when we come back here የበርድ ኔስት አለው እና ልክ ቆንጆ ስትዩ ደግሞ ተኝታለች እዛ ውስጥ። ይሄ ዝም ብዬ ልተንት ነው ተፈላሰፍበት። ይሄ ሰውዬ በአእምሮ ውስጥ ያስቀምጣት ቆንጆ ውብ ሴት አለች እና እሷ ትመስለኛለች። አእምሮ ውስጥ አስቀምጠውት ይመስለኛል ጭንቅላቱ ላይ በዛ ነገር ይመስለኛል ሳስበው። ይሄ ግን የሚያሳየው በቃ ፍሪደም ኦፍ ክሬቲቪቲን ይመስለኛል። ፍሪደም ኦፍ ክሬቲቪቲ ደግሞ በቃ የፈለግነውን አርት በፈለግነው አርቲስቱ በፈለገበት መልኩ መሳል፣ ያንን ነገር ማቅረብ ማለት ነው እና ያንን የሚያሳዩ ይመስለኛል። አስቢ፣ ስዕሉን ጨርቅ ላይ የተሳለ ስዕል አለ። እሱ ላይ ጸጉር ቀጥለውበት አርት አድርገውታል። whatever you have in your mind ነው። ሰዓሊዎች ብዙ ጊዜ by the way መሳል ልክ ሀሳቡ የሚመጣልን የሚሉት ብረሽ ይዘው እየሰሩ እያለ ነው እንትን የምንለው ይላሉ። አብረን በቃ ምንጣፍ ራጉን ነው የሰሩት። ግን በራጉ ውስጥ ካየት እጅ አለ፣ ሲድ እየተከለ ያለ እጅ ሲድ ድሮፕ ሲያደርግ አይደል የሆነ ነገር ይዘው ምናምን ዩሮፖ እዚህ ጋር የኦይል ፔንት አርጎ የሰራው በጣም ሶሪ ምን እያደረገ ይመስላል? እሳት እያነደደ ነው።
እሳት እያነደደ ነው። የሆነ ዘመን ላይ ይሄንን እንትን ሶሻል ሚዲያ ላይ አውቀዋለሁ። የሚገርምሽ እውነት ነው። በእውነት ሶሻል ሚዲያ ላይ በጣም ቫይራል ይወጣ ነበር። የኦይል ፔንት ነው በጣም ሲያምር፣ በጣም ያምራል። አፍሪካን በደንብ ጸጉራችንን እንወዳለን አይደል? በደንብ ብዙ ነገር እንትን እናደርጋለን እና ያንን እንትኑን ሸክላውን እንደገና ከጸጉር ጋር ባን በመሰለ መልኩ የሚያምር አርጋ ሰርተዋለች። ይሄ ስዕል ዝም ብዬ ስያሜ ሰጠው በባል ተስፋ ብዬ የምሰጠው ይመስለኛል። ምክንያቱም እዚህ ጋር እንደምታየው ቤቷ ነው ያለችው። ምናልባት የሶፋ ላይ ተቀምጣ ሊሆን ይችላል። ሄዋን ተጸጸታ ይሆን አፕሉ ይሄንን አርቲው እዚህ ውስጥ ሰው አለ በነገራችን አይቻ ትታየኛል። እና የተለያዩ ቤቶች የተገጣጠሙ በርካታ ቤቶች። ይሄ ነው ተስፋ ባይሆን እቺ በጣም ተስፋ ለዚህ ሁሉ ግርግር ውስጥ ከዚህ መውጣት በጣም መውጣት የፈለገች ይመስላል። አጎቶቼን ላስተዋውቃችሁ። አንቺ ደግሞ አጎቶችሽ በየቦታው በስልም በፎቶም ገጭ ብሎ ምን ይባላል? የኦይል ካምቫ ነው። እነዚህ ገጠር ያሉት አጎቶቼ ናቸው። ገጠር ያሉት የትኛው ነው እኔ የሚመስለው? አንተ አዝመራው ምናምን በደንብ ኮፍያቸው ምናምን በነገራችን ላይ እኛም እንግዲህ ወደ አበው እየመጣንበት ያለበት ሁኔታ ነው ያለው። አበው የምንባልበት እኔን ነው የምታክሰው፣ ግን ረጅም ፊት ሆነች። እኔ ከድንጋይ ጋር በጣም የሚያምር በድንጋይ ላይ የተሰራ አርት ነው። the power of art ሲሉ ድንጋዩ ቆንጆ አድርጋ ቀርጸዋለች። በጣም አሪፍ። እንግዲህ ስንጀምር ነበርንበት በርጋ ተመልሰናል። መልሰን እንግባ አለልም። አሁን እንደማያስገባ አውቄያለሁ፣ ግን የነበረን ቆይታ እጅግ በጣም ደስ የሚል ነበረ። የተለያዩ የአርቲስቶችን የአርትን ፓወር እና ክሬቲቪቲ እና ለተለያዩ አርቲስቶች እድል ሲሰጥ እንደዚህ አይነት ወርክሾፖች በሚደረጉበት ሰዓት በየ6 ወሩ ይቀያይሯቸዋል እና የተለያዩ አርቲስቶችን ክሬቲቪቲ በየጊዜው እየመጣ እየተመለከት ህጻናት ሊሆኑ ይችላሉ፣ አዛውንት፣ ትላልቅ፣ ትናንሽ ልጆች የአርት ፍቅር ውስጣቸው እንዲያድር ያግዛል እላለሁ።